ያነሳሳሽ እንደዚህ ለማድረግ እናወራበታለን። እሱን ቁጭ ብለን በሰፊው አሁን ግን ቁጭ እንልና እናወራበታለን። ሌላው ነገር ከየት አገኘሽ ማለት ማን አለባበስ ይወደድከው? ማሻአላ ደስ ይላል። አረ ማሻአላ አልኩኝ እኮ በቃ ማሻአላ ካልኩኝ በቃ በቂ ደስ አልፍ ያለው እንደዚህ ጋር ትሸፍኛለሽ በቃ ሲውቻ በማለት ዋው 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 ማሻአላ ማሻአላ ብያለሁ። አለባበስሽ ማለት ነው ሩቲ ትለያለሽ በእውነት። እስከ ዛሬ ከሰራሽው ቪዲዮ የዛሬው ቪዲዮ በጣም የተለየ ቪዲዮ ነው ለኔ ማለት ነውና በጣም ነው ደስ ብሎኝ ነው ቪዲዮሽን ጨርሽ ያየሁት። ሌላ ቪዲዮ ጨርሽ ያላይም ግን የዛሬው ቪዲዮ ደስ ብሎኝ ነው ያየሁት ማለት ነው። አንደኛ ባለባበስሽ በጣም ነው የተደመምኩት። በጣም የሚያምር አባያ ነው የለበሽው፣ ከከለርሽ ጋር ሄደዋል። ሁለተኛ ነገር ደግሞ የሄድሽበት መጣዕም ወይም ደግሞ ምግብ ቤት በጣም የሚያምር ምግብ ቤት ነው። አንቺ ራሱ ተደመመሽበታል። ቪዲዮ ላይ እያወራሽ ነበረ። እንደዚህ አይነት ቤት ሄጅም አላቅም አይቼም አላቅም የመጀመሪያ ነው ብለሻል። እና ለእስልምና ያለሽን ክብርና ለይሳቅ ወይም ለጓደኛሽ ያለሽን ቦታ ነው ዛሬ ያሳየሽ ማለት ነው። አሰላሙ አለይኩም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በድጋሚ ተመልሼ መጥቻለሁ። የሩታን ቪዲዮ አይቼው ነበር በፎቶ ዛሬ ቀን በፖስተችው ፎቶ ያለኝን ሀሳብ አስተያየቴን ሰጥቻችሁ ነበረ። ቪዲዮውን ደግሞ አይቼ በቃ መተው አይቼ ዝም ማለት አልቻልኩም ማለት ነው። የተሰማኝን ያየሁትን ነገር ለመናገር መጥቻለሁ። ዛሬ እንዴት አያችሁት የሩታ ቪዲዮ? እንደኔ እውነት እንደኔ ናችሁ? ከሌላ ቪዲዮ ከዚህ በፊት ከሰራቻቸው ቪዲዮዎች የዛሬው በጣም ደስ የሚል ቪዲዮ ነው ብዬ አስባለሁ። ሁላችሁም ተደስታችሁባታል፣ ደስ ብላችሁ ነው ቪዲዮውን ያያችሁት። ምክንያቱም በጣም ብዙ ሰው በ24 ሰዓት ባልሞላ ሰዓት ውስጥ ከ250 ሺህ እይታ ነው ያገኘው። ላይኩ ደግሞ 25 ሺህ ነውና በጣም ብዙ ሰው ወዶታል የዛሬውን ቪዲዮ። እኔም በጣም ነው የወደድኩት። ስፔሻሊ የዛሬውን ቪዲዮ የተለየ ነው ማለት ነው። እኔ እንጃ ሁሉ በቃ ያምርባታል የእውነት። በነገራችን ላይ ሩታ በጣም ቀልጣፋ ልጅ ናት። ከሁሉም ሰው ጋር መግባባት የምትችል ልጅ ናት። አሁን ከይሳቅ ጋር በዚህ ልክ ተግባብታ ያው እየሰራች ነው ማለት ነውና ይሄ በነገራችን ላይ ስራ ነው እየሰሩ ያሉት። ቢሆንም ግን ዛሬ ያሳዩት ነገር በጣም ደስ የሚል ስነ ስርዓት የተሞላበት ቪዲዮ ነው የሰሩት ማለት ነው። እንግዲህ አብርሽ መልካም መቃጠል ምንም ማድረግ አይቻልም። በቃ እሷን የሚመጥናት ልጅ አግኝታለች። እሷን የሚሆናትን የእሷ ክብር የሚሰጣትን የሚንከባከባትን ተሰትሮ ስትር አርጉ የሚይዛትን ወንድ አግኝታለች። እንዳንተ አይነቱ ለሀጫ ማልቃሻ አትፈልግህም ማለት ነው። አትመጥናትም ሲጀመር ማለት ነው። ምክንያቱም አንተ እሷ ምንም በቃ እኔ እንጃ እስከዛሬ ድረስ እያስለቀስካት፣ እያሰደብካት፣ እያዋረካት በማንም ወጣጤ በማንም ዱርዬ በማንም ጋለሞት እያሰደብካት ነው የኖርከው። ስለዚህ በቃታል። በቃ እስከመቼ አልቅሳ፣ እስከመቼ ተሰድባ፣ እስከመቼ ተዘልፋ፣ እስከመቼ በማንም ዱርዬ እየተሰደበች ትኖራለች እንዴ? እንደዚህ በቃ የሚያስከብራት ወንድ ነው ሩታ የሚገባት። እንደዚህ ቆፍጠን ብሎ በቃ ጸባይ ሰናይ ጅንን ያለ እንዴ! ኧረ ይሳቅ እኮ ያ እንዴ! እኔ መናገር አልችልም ማለት ነው። ስለ መልኩ ልበላችሁ፣ ስለ እሱም የሚወራለት ቃላትም የለም ለመናገር ማለት ነው። ይሳቅ እንዴ ከአብርሽ ሲነጻጸር በጣም ይሳቅ የተለየ ነው። ስለዚህ መልኩን ተውትና፣ መልኩ ይሄ የፈጣሪ ስራ ነው። ግን በቃ ጸባዩ ምኑ የሴት ልጅ ያለው ክብር ምናምን በቃ በጣም ነው ደስ የሚለው። ስለዚህ ሩታ ይሳቅ ነው የሚመጥናት ያኔ ባይጋቡም ወይም ደግሞ ፍቅረኛ ባይሆኑም በጓደኝነት ብትይዘውና አብረው ቢሰሩ ትልቅ ደረጃ ይደርሳሉ ብዬ አስባለሁ። አብርሽ ግን አይመጥናትም። በቃ አብርሽ ለምንም አይሆንም፣ ለትዳርም ለፍቅርም ለምንም አይሆንም። በቃ
እሱ ሩታ ምንም የጠቀማት ነገር የለም ጎዳት እንጂ ሚዲያ ላይ አውጥቶ ከማሰደብ ከማስለቀስ ውጪ ምን የሰራላት ነገር አለ? እስቲ ንገሩኝ። እስቲ ምን የሰራላት ነገር አለ? ምንም። ሚዲያ ላይ አውጥቶ ማስለቀስ ነው ስራው በየቀኑ። እንግዲህ አሁን ከይሳቅ ጋር ስትመጣ ፈካ በቃ ኮስተር ቀብረር ሴት መስላ ነው የመጣችው። ሴት በቃ ታውቃላችሁ፣ ሴት ይሄ ሰው የሚፈልገው እንደዚህ አይነት ነገር ነው። በቃ እንደዚህ አይነት ጸዳ ያለ ቪዲዮ፣ እንደዚህ አይነት ጸዳ ያለ ልብስ፣ እንደዚህ ሞንብርትን እያሳዩ መገላበጥ፣ ኧረ በጣም ያስጠላል ማለት ነውና ሩታ ደግሞ እንደዚህ አይነት ወንድና እንደዚህ አይነት አለባበስ ነው የሚመጥናትም የሚያምርባትም ማለት ነውና የሚያምርባትም የሚመጥናትም የሚሆናትን አግኝታለች። አንተም ጥግን ይዘህ ማለቃቀስ ጀምር ማለት ነው። ባለፈው ደረትን ለማሳየት ሱሪ ብቻ ለብሰ ሶፋ ላይ ቤት ላይ ሶፋ ላይ ቆርምዝ ብለ ቆምዘ እንትን እያልክ ነበረ። አሁን ደግሞ ይሄንን ቪዲዮ ደግሞ ስታይ እርግጠኛ ነኝ ሱሪውንም አውልቀህ በባንቲ እንደምናይ ተስፋ አለኝ ማለት ነው። ጣሪ አብርሽ ነገር የሆነ ልጅ እንደ ልጅ ነው የሚያጫውተው ማለት ነው። በቃ ልጅ እኔ እሱም ቪዲዮ ማለት ነው ልጅ እንኳን እንደዚህ አይነት አይጨመላለቅም። በቃ ጭምልቅ ነው የሚለው። ምን አይነት ልጅ እንደሆነ እኔ በጣም ነው ግራ የሚገባኝ ማለት ነው። የሆነ የተመታ ልጅ ነው አብርሽ ማለት ነው። የተመታ የሰውን አቴንሽን ለመሳብ የማያደርገው ጥረት የለም የማያደርገው ማለት ነውና እንደ መጠጥ ቤት እኔ አሁን ፊልም ላይ የምናየው ፍቅረኛ ወይም ደግሞ አንድ ወንድ ልጅ ከፍቅረኛው ሲጣላ ወይም ከሚስቱ ሲጣላ በንዴት ምንድነው የሚያደርገው? መጠጥ ቤት ሄዶ መጠጥ ነው የሚጠጣው ወይም እቃ ይሰብራል ምናምን በቃ አለ አይደለ ወይ ራሱን ወደ አስፋልት ይወጣና ብቻውን ይሄዳል ማለት ነው። እና እንደዛ ነው እኔ የማውቀው ፊልም ላይ። አብርሽ ግን ቤቱ ላይ ሱሪውን ወይም ደግሞ ሹራቡን አውጥቶ ቪዲዮ እየተቀረጸ ካሜራ ደቅኖ ይቆዝባል ማለት ነው። እና በጣም ነው የሚያስቀኝ እንትኑ አክቲንጉ የሚያሳየውና ከሩታ ጋር ሲጣላ የሚያደርገውን አክት ቤቱ ላይ ብቻውን በጣም ነው የሚያስቀኝ ማለት ነው። እና ለማንኛውም መልካም የመቆዘም ጊዜ፣ መልካም የመቃጠል ጊዜ፣ መልካም የማበድ ጊዜ ይሁንልህ አብርሽዬ ማለት ምንም ማድረግ አይቻልም። በቃ ሩታ ማለት ይቺ ናት። ከሁሉም ሰው መግባባት የምችል ጸባይ ሰናይ፣ ቀልጣፋ፣ ቁም ነገረኛ፣ መስራት ማደግ የምችል ብዙ ተስጦ ያላት ታለንት ያላት ልጅ፣ ልቧ ንጹህ ሩህሩህ በጣም ቆንጅዬ ልጅ። እኔ ከቡታጀራ ላይ ከምወዳቸው ሴቶች ሩታ አንደኛዋ ናት። አንደኛዋ ላይ መጀመሪያው እንትና ሄሉ ነበረ መወዳት። ሄሉ ከማርክ ጋር ምሰራ ነበረው። ከማርክ ጋር ሲላዩ በቃ ተውኳት ማለት ነው። እንትኗ ፍቅሯ ወረደ፣ ቀዘቀዘ የሄሉ ማለት ነው። ከዛ ወደ ማን አደላ ወደ እንትና አደላ ወደ ፍቅር ማለት ነው። እና አሁን ግን ሩታና ፍቅር በቃ እኩል ነው ማያቸው። ገባቸው አይደል? እኩል ነው ማያቸውና ስለዚህ በቃ ከምወዳቸው የቡታጀራ ዩቲዩበሮች አንደኛ ፍቅርና ሩታ ናቸው ማለት ነውና ለኔ እና በጣም ነው የሚያምሩት ማለት ነው። በቃ ታለንት ያላቸው ልጆች ናቸው፣ አስተዋይ ናቸው፣ ቁም ነገር ናቸው። የማደግ ያላቸውን ጉጉት ምናምን በቃ ደስ ይላልና ወደፊት ደግሞ ትልቅ ደረጃ ደርሳችሁ እንደምናያችሁ ተስፋ አለን። ሀገራችን ቡታጀራ እንደምታስጠሩ ቤተሰቦቻችሁን እንደምታኮሩ ባለሙሉ ተስፋ ነኝ። ትልቅ ሲኒማ ላይ እንደምናያችሁ ማለት ነው ተስፋ አረጋለሁ። በተለይ ሩታ ትልቅ ተስጦ አላት፣ የትወና ማለት ነው። በጣም ተስጦ ታላንት ያላት ልጅ ናትና ከዚህ በላይ ደግሞ ከዩቲዩብ ወጥታ ሌላ ትልቅ እንትን ላይ ሚዲያ ላይ ሰርታ አቅሟና ችሎታን የምናይ አርገን ማለት ነው። እኔ የምመኝላት ይሄ ነው። በነገራችን ላይ ሰው የልፋቱን ውጤት ማየት አለበት ማግኘትም አለበት እና አቅሟ ከዚህ በላይ አድጎ ከፍ ብላ በትልቅ ፊልም ላይ ትልቅ እንትን ላይ ካስ ተደርጋ እንደምሰራ ተስፋ አለኝ። ያኔ ምኞቷም እርግጠኛን ይሄ ይመስለኛል። እሷ ምኞት ሁላ ማለት ነውና ትልቅ ተዋናይ የመሆን ህልም አላት። ስለዚህ ህልሟ እንደሚሳካ ደግሞ ባለሙሉ ተስፋ ነኝ፣ እርግጠኛም ነኝ ይሳካላታል ብዬ አስባለሁ።
ይሄንን ቪዲዮ የሷን ቪዲዮ የሚያዩ ፕሮዲውሰሮች እርግጠኛ ካስ የሚያደርጓት ይመስለኛል ወደፊት ማለት ነውና ትልቅ ደረጃ ደርሻለሽ ሩቲ፣ ጎበዝ፣ ጠንክሪ፣ በርቺ። ግን ራስሽን የሚያስከብር ነገር ራስሽን የሚያረክስ ነገር አትስሪ። ምንም ነገር ቢሆን ገንዘብ አላፊ ጠፊ ነው። ክብር፣ ዝና ግን ስም ግን ከጠፋ አንዴ ጠፋ ነው መመለሳችሁም። ስለዚህ ራስሽን ክብርሽን በማይነካ መልኩ ሰርተሽ ማደግ ትችያለሽ እልሻለሁ። የዛሬው ቪዲዮ በጣም ነው የተመቸኝ። እኔ እንደኔ ወድጄዋለሁ። ቀጥይበት። ከይሳቅ ጋር ደግሞ መልካም ስራ ጊዜ ይሁንላችሁ። በነገራችን ላይ ይሳቅና ሩታ ምንም አይነት ነገር የላቸውም። ስራ ነው ያገናኝ። ተከፍሎት መጥቶ ነው እየሰራ ያለው። እሱ ደግሞ የነ ጸጊ የነ ዳኒ ጓደኛ ነው። በነገራችን ላይ እንግዲህ እርግጠኛ ነኝ ጸጊና ዳኒ ናቸው ያስተዋወቁት ከአብርሽ ጋር ይመስለኛል ማለት ነው። ከዚህ በፊት አይታወቁ ይመስለኛል። እና ትላንትና ጸጊ የሰራችውን ቪዲዮ አይታችሁታል። እኔ ዛሬ ነው ያየሁት ማለት ነው። መጥቶልኝ እንዳጋጣሚ ቫይራል ወጥቶ ምን አይነት የእውነት እኔ መግለጽ አልችልም። ምን አይነት ባለጌ ምን አይነት ስዳደግ እንደሆነች እኔ በትላንትና ቪዲዮ አይቻታለሁ። ጸጊ ማለት ነው። በዚህ ልክ ወንድ ልጅ መፈታተን ማለት በጣም ብልግናዋ ነው ያሳየችው። የእውነት ነው የምላችሁና ልጁ በጣም ጨዋ ስነስርዓት ያለው ራሱን የሚያከብር ሃይማኖቱን የሚያከብር በጣም ጨዋ ቁጥብ ልጅ ነው። ማንነቱን በትላንትና በጸጊ ቪዲዮ አይታችሁታል ማለት ነው። ዋንዴ ነው የሚለው ትላንትና ነው ለቀቀችው። እኔ ዛሬ ነው ያየሁት። እንደነገርኳችሁ ዩቲዩብ ብዙም አልጠቀምም ረመዳንም ስለሆነ፣ ግን በቃ አይደለ ዛሬ እንዳጋጣሚ መጥቶልኝ ሳየው በጣም ነው የተገረምኩት። የእውነት ምን አይነት እውነትም ባለጌ ሰይጣን ልጅ ናት ገልጿታል እሱ ራሱና ከሩታ ጋር ደግሞ ያው ስራ እነሱ ነው ያስተዋወቋት። ስራ ነው እየሰሩ ያሉት። በተረፈ ይመቻቸው ማለት ነው። እስቲ እኔም ላይክ፣ ሼር፣ ሰብስክራይብ